ሴክሬታሪና ሴክሬታሪ ሴቶች ተደረድረው እርስ በርስ ሲያወሩ አንደኛዋ ጠይሟ ልጅ አንደኛውን አዲስ የገባውን ሰራተኛ በጣም ትወደዋለች እና ለብቻው ውስጥ ቢሮ ነው ያለው። ሁሉም በየተራ እየገቡ ወረቀት ይሰጡታል። ስራቸው ነው፣ የስራው ጸባይ ነው። እና አላት ትዳር አላት፣ ባል አላት። አንደኛዋ ቀይዋ ግን እቺኛዋ እንድታገባ አትፈልግም። ለምን ደግሞ አትፈልገው? ምቀኝነት ነው። ተጣልተዋል በሆነ ነገር በቃ የቀረበችውን ወንድ በሙሉ ማስጣል ነው ስራዋ። ከዛ እዚህ ልጅ ላይ ልጅቷ አይኗ ጠብ እንዳለ ሲነጋገሩ ሲሰሙ ጠይሟ ይሄ ልጅ እንደወደደች ውስጥ ያለው ልጅ ማለት ነው እንደወደደችው ሲሰሙ ነገሯት። በፍጹም አስጥላታለሁ፣ ይሄንንም አስጥላታለሁ አለችና እንደለመደችው ልታስጥላት ሞከረችና ልጁ ላይ ልጅቷን የሚያባረር መንፈስ ላከችበት። ልጁ ላይ ሆኖ ውሻ የሚያደርግ ማለት ነው። ከዛ አንዷ ግን ከጓደኞቿ መካከል አንዷ ግን በጣም ስለምታሳዝናት ይቅርታ እኔ ይሄን ነገር መደበቅ አልችልም፣ ግን ልጁ አንቺን እንዲጠላሽ የሚያደርግ ነገር አርገብሻለች፣ ይሄን ሰምቻለሁ፣ ግን እባክሽ አደራ ብላ እኔ እንደውኩ እንዳትናገሪ ጸልይ አለቻት። እሺ ብላ የኛ ተማሪ ነች። ጠይሟ ደግሞ አሁን መተት ምናምን የሚባል ነገር ብዙ ማታቀም ነበር። አሁን ተማሪያችነትና ቆይ እነዚህ መምህር ተስፋ የሚያወሩት ምንድነው ምናምን ብላ ገባች። ስልክ ላይ መተት ምናምን አይነት ጥላ በዛው አያችሁ፣ ፍቅር አንዳንድ ጊዜ ወደው ነገር ያመጣል አይደል? ገብታ በደንብ አየችና በሩን ከፈታ ጋር በስላሴ ስም ታሰር። ከዛ ሰውየው መጥቶ አንቺ ትዩ ምን ሆነሻል? አሁንም ደግሞ ጠዋት እኮ ነው ገና ከመግባቱ ሲገባ በስመ አብ ምን የሚታይሽ ነገር አለ? አይ ምን ዝም ብዬ ልትላለች። መጨረሻ ላይ ሰውየው ግራ ሲገባ ምክንያቱም እንዲህ ያለብህ እንዳትለው እንዴት መጨረሻ ላይ የሚታይሽ ነገር አለ ሲላ ጊዜ እኔ እንጃ ብቻ የሆነ የሚከተልህ ነገር አለ ማለት ነው። ጻድቅ ምናምን ብሎ ቀለደባት። በኋላ ላይ ግን ልጅቷ ከስራ ቦታ ከተባረረች በኋላ ሰማ ይሄን ነገር። ኦኬ ለካ ልጅቷ ይሄን ሰምታ ነው ይሄን አይታ ነው ለካ አለ። የሚገርማችሁ እሷ በስላሴ ስም ካለችው ባለችበት ቀን ሰላም ነው የሚውለው። መንፈሱ ታስሮ ነው የሚውለው። እየሰገደች ነው እናንተ እንደምትሰግዱት ጸልያለች፣ ትሰግዳለች፣ ታለቅሳለች። ልጁን እባክህ እግዚአብሔር አጋባ ያለችበት መስሪያ ቤት ድረስ ሄዶ አገባት። ዛሬ ብዙዎቹ ካህናቶችም ከጨሌ የተወለዱ ናቸው። ከዛር ከውቃቤ የተወለዱ ናቸው። ግማሾቹም በቤተ ክርስቲያን ከካህናቶች የተወለዱት ከግርማ ሞገስ መንፈስ የተወለዱ ናቸው። ትምህርቱ ከሰይጣናዊ ጋር ተያይዞ መንፈሳዊን አገልግሎት ከሰይጣን ጋር ካገለገሉ ሰዎች የተወለዱ ናቸው። እንዴ ሳሙኤልም እኮ ያገለግል ነበር። በኋላ ነው የእግዚአብሔርን ቃል በደንብ የሰማው። ለአምልኮት የተዘጋጀው የእናቱን ታሪካዊ የሆነ ስለት ይዞ ነው። ስለቱ በውስጡ አለ። እናትየዋ የተሳለችው ስለት በውስጡ አለ። ለጠንቋይ ተስሎ የተወለደ ትውልድ ነው እኮ አሁን በከፍተኛ ሁኔታ ታሪክም እምነትም እንዲወድቅ ያደረገው እኮ ነው። በጠንቋይ ስለት የተወለዱ፣ በአጋንንት የተላሱ፣ በክፉ መንፈስ የተዳበሱ፣ በርኩሳን ኃይላት እጅ ውስጥ የተያዙ ባህሪያቸው፣ ሐሳባቸው፣ መሻታቸው በዛ ውስጥ ያለ ሲሆን እግዚአብሔር ጠላትህን ከሩቅ አያደርገውም፣ ከውስጥህ ነው የሚያደርገው። ጠላት ከውስጥ ነው አሁን ያለው፣ ውስጥህ ነው ጠላት ያለው። መተቱ አለ፣ ዛሩ አለ፣ ውቃቢው አለ፣ አይነጥለው አለ። ለዘመናት የቆየ የባዕድ አምልኮት ሰው የለመደ ክፉ መንፈስ አለ። ጸሎት የለመደ ጠቋር አለ። ጸሎት የለመደ ዳዊትም እኮ ክፉ መንፈስ ይዞት ነበር። እሱም ጠቋር ነው፣ ቀኙን ይዞት ነበር። ዳዊት 150ውን የሚደግመውና የሚጸልየው ዳዊት 150 የጸሎት ኃይልን የገለጸ ልበ አምላክ የተባለውን ዳዊትንም እኮ ይዞታል። ቀኝን ይዞት 70,000 ሕዝብ እስኪያልቅ ድረስ ዳዊት ልቡ አልተመለሰም ነበር። ከ70,000 ሕዝብ መውደቅ በኋላ ኦ ጌታ ሆይ እኔን አጥፋ ብሎ ወደ ሰማይ ጮኸ። እኔን ቅጣ፣ እኔን ግደል። ሕዝቡ ምን አረጋለ? በዳዊት ክፉ መንፈስ ቀኙ መያዝ ምክንያት 70,000 ትውልድ አለቀ። እኛ በየዘመኑ በሚሊዮን ይሄው ሆኖ የለ እንዴ? ማን ነው እኔ ነኝ ያጠፋሁ የሚላለ? ይቅርታ የሚል እኮ አንድም የለም፣ አንድ የለም። አጥፍተናል፣ ጎድተናል፣ ትውልድን አጥፍተናል፣ ደም አፍሰናል፣ ወንበራችን የግፍ ሆኗል፣ አስለቅሰናል፣ ፍትህን አበላሽተናል የሚል እኮ የለም። ቤተ መቅደስ ግን ቁጭ ብለን ከቤተ መቅደስ የምናስወጣነን የምናባረር ነው። እኔም አልወጣ ብያችሁ ነው እንጂ ስንት ጊዜ ከእናንተ ጋር እልህ እንድያያዝ ብዙ ሐሰት ትፈጥሩ ነበር። አሁንም ትፈጥራላችሁ። አላምናችሁም፣ ገና አልለቀቃችሁም። ምክንያቱም ወደዚህ
ከሞገስ ውጭ በሆነ ባህሪ ውስጥ በተለየ ውስጣችን እውነትን በካደ ባህሪ ውስጥ ስለምንመላለስ የህዝቡን ችግር ክደናል። በመንፈስ መያዙን ክደናል። በክፉ መንፈስ መቆርቆዙን መደየቱን ክደናል። በመተት ግን መያዙን ውስጣችን ያምናል። መታቾች ነራ ራሳችን ህዝቡን እኮ የምንበትትበት የምናፈዘው የምንዳነገዘው እኛ ነን። ተኛ ነው የምንለው እንደ ኤሊ ምንድን ያለው? ተኛ እኔ አልጠራሁም። የሚገርም ነው። ከዛም የተጠቁትን ነፃ አወጣ ዘንድ የተጠቁትን እንዴት አይነት መጠቃት ከኛ እኮ አልቆመልንም። አንደኛ እኛ ራሳችን ከውስጥ አጥቂዎች ነን። ሁለተኛ የእኛን አጥቂ በዘራ ነው መከር ልክ የምንስብ ነን። ለምንድን ነው አብያተ ክርስቲያናት የሚቃጠሉት? እናንተ ያላከበራችሁትን ማን ሊያከብርላችሁ? እናንተ በተግባር የምታሳዩት ፍቅር በሌለበት ውስጥ ማን ፍቅር ሊያሳይላችሁ ይችላል? እናንተ ጨካኞች ሆናችሁ ሌላው ቢጨክን ምን ያስገርማችኋል? እናንተ እርስ በርሳችሁ የምትነካከሱና የምትበላሉ ከሆነ ሌላው እናንተን ቢበላ ምን ያስገርማችኋል? ለምን ትጮኻላችሁ? የሚገርም ነው። የተጠቃውን ነፃ ወጣ ዘንድ ነፃ የምትለው ቃል ነፃነት፣ ነፃነት፣ ነፃነት። ብዙ ነፃ አውጪዎችን የሚገስጹ አባቶች አለመኖራቸው ለብዙ ትውልድ መጎፍየት እና መውደቅ ምክንያቱ ናል። የጎፈየ ትውልድ ጸጋ የተለየው መጎፍየት ነው። ሆዱን ብቻ የሚያመልክ ለየትኛውም ግፍ የማይመለስ ደፋር፣ ስለ ነፍሱ የረሳና የአረመኔዎችን ሐሳብ የሚቀበልና የሚከተል አይነት ሲሆን የጎፈየ ትውልድ ምልክት ነው። መጎፍየት ነው። ይሄ እውነትን አይረዳም። በማስተዋል ብርሃን የተዋጀ አይደለም። በረከት የራቀው ነው። እግዚአብሔርን የምናመልከው እኮ ለበረከት እንጂ ለስስት፣ ለእርግማን፣ ለጉቦ፣ ለቅሌት አይደለም። በዛ ውስጥ በቤተ እግዚአብሔር ውስጥ የመገለጣችን ባህሪ ክፉን የሚስብ እንጂ የእግዚአብሔርን ነገር የሚገልጥ አልሆንም እኮ። አልተመቸንም እኮ የእግዚአብሔር ነገር አልተመቸንም። ስለዚህ ስላልተመቸ ምን እናርጋውን? እንዴት ይሆን አልን ደከምን እኮ ብዙ ጉዳይ አጣርን። በቤተ እግዚአብሔር ያላችሁ አትመቹ። የምትመቹ እንኳን ለሌላው ልትመቹ ለራሳችሁም አልተመቻችሁም። የፈለጋችሁት ምቾት ከእግዚአብሔር ውጭ በሆነ መንገድ ስለሆነ እየተቅለሰለስን ዞር ሽል እያልን እድሜያችንን እንጨርሳለን። እንደ እባብ ነው የምንሄደው እኮ። እባብ ሲሄድ እንዲህ ቀጥ ብሎ አይሄድም። እንዲህ እየተምዘገዘገ ነው የሚሄደው። ግራ ቀኙን እያጦዘ ነው የሚሄደው። እንደዛ እየጦዝን ነው የምንሄደው እና በመገለጥ የማደግን መንፈሳዊ ጸጋ የሚያገኙ ልጆች በአምልኮት የተወለዱ ልጆች ናቸው። በአምልኮት የተወለዱ ልጆች ስትነግሯቸው ይሰማሉ። ግን አምልኮታቸውን ደግሞ ማሳደግ አለባችሁ። ቤተሰቦች አሳድጉ፣ አምልኮትን አሳድጉ። በዕለቱ ውስጥ እየሰገዳችሁ እግዚአብሔርን ተነጋገሩ፣ ቅዱሳንን ተነጋገሩ፣ የመላእክት ጥበቃን ተነጋገሩ፣ የክፉ ጠላትን ወጥመድ ተነጋገሩ። አሁን ይሄኛው ትውልድ ብቻ ዝም ብሎ ስጋዊ ነገርን እንዲሰበክ ነው የሚፈልገው። የጠላቱ ሚስጥርን አውቆ ራሱ እንዲታገል የሚደረገው ጥረት ላይ ብዙዎቹ ዋጋ አይከፍሉ። እኛ ዋጋ የከፈልነው የተሰደብነው፣ የታሰርነው፣ የተገለልነው በቃ ወደ ዳር የተጣልነው አለ ምክንያት አይደለም። ክፉ ነገር ውስጥ ለምን ገባህ ተብለን ነው። እኛ ህይወት ውስጥ ያለውን ክፉ ለምን ትነካለህ ነው ያስገባነውን፣ ወደን ያፈቀርነውን፣ ለግርማ ሞገስ ብለን ለትምህርት ለእውቀት ብለን ያመጣነውን መንፈስ አትንካብን ነው። የመተትንበትን ያፈዘዝነውን ያደነገዝነውን ትውልድ አታንቃው ነው። አሁን ይሄ ነው እኮ። ስለዚህ እናትና አባቶች በልጆቻችሁ ላይ መንፈሳዊ ኃይልና ጉልበት እንድታገኙ በአምልኮት የወለዷቸውን ልጆች ዕለት ዕለት መንፈሳቸውን የበረታ እንዲሆን ጥረት አድርጉ። አለበለዚያ ትምህርት ቤቱ ይይዛቸዋል፣ ጓደኞቻቸው ይዟቸዋል፣ ፋሽኑ ይዟቸዋል። የዘመኑ ፋሽን ህይወታቸውን ልቦናቸውን ይዘዋል። ኳሱ ይይዘዋል። ምንቅጡ ማንም አይሻማል ይሄን ትውልድ። ሰይጣን እኮ ተሻምቶ አልበቃውም። ገና የሚወለደውን ሁሉ እኮ በማህፀን ጀምሮ እየያዘ ነው። በአመል በሱስ የናወዘና ወደፊት እድል የሌለው ሰብአዊ ፍጡር ያልሆነ ጨካኝ አረመኔ ሁሉ አለ። ይኸው ሽማግሌን የሚደፍር እናት አባቱን የሚያቃልል የሚገድል የሚያጠፋ ትውልድ እኮ አፍርተናል።
ስለዚህ በአምልኮት ትውልድ ይህንን መጸለይ አለበት። የጌታ መንፈስ በላይ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘው። እኛም ይሄን ማግኘት አለብን። አገኙት ይህን። ከዛ በኋላ መድኃኒታችን ኢየሱስ ክርስቶስ ከእናንተ ጋር በክብር ይቆማል። በክብር ይቆማል፣ በማዳን ይቆማል፣ በጸጋው ይቆማል፣ በፍቅሩ ይቆማል። ሁሉም ኃይላችሁ መለኮታዊ ይሆናል። በዚህ ጊዜ ዓለማዊው ከዲያብሎስ ጋር ያለው ነፃ ያልወጣው በክፉ መንፈስ የታሰረው ከክፉ መንፈስ ጋር የተወለደው ቃል ሥጋ እንደሆነ ሁሉ ክፉ መንፈስም ሥጋ ለብሶ የመጣበት ሰው ሁሉ በእናንተ ፊት ዝም ይላል። እግዚአብሔር ዝም ያሰኛል። ካሌብና ኢያሱ እኮ ነው ብዙ ሺህ ሰዎችን ዝም የሚያሰኙት። እኛ እናሸንፋለን፣ እንሂድ፣ እንውረስ፣ ለምን የሕዝቡን ልብ ታቀልጣላችሁ ብለው ግማሽ ቢሊዮን የሆነውን ሕዝብ ዝም ማሰኝተው በቃ የእግዚአብሔርን ኃይል ገለጹ። በመጨረሻ እነዛ የሰዎችን ልብ የእግዚአብሔርን ሕዝብ ልብ ያቀለጡት እኮ በረሃ ውስጥ ቀርጠው እዛው ተቀበሩ። ታሪካቸው በረሃ ሆነ። ታሪካቸው በረሃ የሆነ ትውልድ እስካሁን ድረስ የትውልዳችንን መንፈስ አርክሶታል። የትውልዳችንን ትውልድ ገበናና ታሪክ አውድሞታል። እግዚአብሔር ምሕረቱን ያብዛልን። በክርስቶስ ሥጋና ደም ታትመን የመንግሥቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። በጸጋውና በሞገሱ ይጎብኘን። በሟርት የሚሄዱ ክፉ የመናፍስቶችን ጥበብ ከሰው ልጆች ልብ ውስጥ ያርቅልን። የነገሥታቶችን የመኳንንቶችን መንፈስና ኃይል መልካም ያድርግልን። እግዚአብሔር ከእናንተ ጋር ይሁን። አሜን። ምን ታደርጋላችሁ? ይህን ሁሉ እንዳነሳ ያደርገኝ የቤት እየጸለያችሁ በስላሴ ስም በዙሪያ የምታንዣብብ ግቢ ውስጥ ሽንት ቤት ምናምን የቆሻሻ ልብስ ላይ ምናምን ግማግም ቆሻሻ ቦታ ላይ ያለህ ተሰብሰብና ታሰር። እኔ ልጸልይ ስል ሆዴን የምትነፋኝ ፈስ የምታመጣ እንባ የምታደርገኝ የምታንጠራራኝ መንፈስ ታሰር በስላሴ ስም። እኔ ልጸልይ ስል የቤት ሰራተኛ ላይ ባለቤቴ ላይ ልጆቼ ላይ ሄደህ የምትቀመጥ በስላሴ ስም ናና ታሰር። እኔ ልጸልይ ስል ወጥተህ ጠብቀህ ከጸለይኩ በኋላ መተህ የምትገባብኝ ታሰር። ቅዳሴ ላስቀድስ ሲሄድ በር ላይ ቆመህ የምትጠብቀኝ ካስቀደስኩ ከወጣሁ በኋላ አብረኝ ወደ ቤት የምትመጣ ታሰር። በቃ ይሄንን ካላችሁ በኋላ ወደ ጸበል ቦታ ስትሄዱ አብሮ ነው የሚሄደው። ለምን? ቃላችሁን ይጠብቃል። ቃል ነው እሱ ራሱ በቃል ነው የሚሰራው። እግዚአብሔርን በቃል ነው የሚሰራው። ቃል ኃይል አለው፣ በጣም ኃይል አለው። ለዚህ ነው ጥሩ ነገር ተመኙ፣ በጎ ነገር ተመኙ። ፖዚቲቭ ይሁን። ጠዋት ስትነሱ ደስ የሚል መዝሙር አዳምጡ፣ ህሊናችሁ ክፍት እንዲል በቃ የሆነ ምስጋና ያለበት መዝሙር አዳምጡ። መርጣችሁ አዘጋጅታችሁ እንዲያውም የስልካችሁ አላርም የምስጋና ቢሆን ጥሩ ነው። ከዛ ቀናችሁ ብሩህ ነው የሚሆነው። አይምሮ ምን ስለሚቀበል? ቃልን ስለሚቀበል። ቃል ይቀበላል። የሰጡትን ነው፣ አይዋሽም። እሱን እንካ ብለህ የሰጠኸውን ነው የሚቀበለው አይምሮ። ምሬት ከሰጠው ምሬት ነው፣ ምስጋና ከሰጠው ምስጋና ነው። እና ጸበል ቦታ ስትሄዱ አብሮ ይሄዳል፣ ይወጣላችኋል ማለት ነው። ይያዝላችኋል፣ ቢያኑን ይታሰራል። ደግሞ ሁሌ ስትሰግዱ ስትጸልዩ ታሰር። ከእናንተ የሚጠበቀው ተያዝ፣ ተይዛሃል፣ ታሰር፣ በስላሴ ስም ታሰር። ከዛ በኋላ መሸኘት ትችላላችሁ። ከዛ ማሸኘትም ትችላላችሁ፣ ደስ ያላችሁ ጸበል ቦታ። እና እህታችን ወለተ ስላሴ በጣም ነው የማመሰግነው። እግዚአብሔር ያክብርልን። እኔ በጣም ተመሬብሻለሁ። ለህዝብ ያላቀረብኩት ሌሎች ነገሮች አሉ። ወጣ ገባ እያለ የሚያስቸግር መንፈስ በጣም አሰቃይቷት ነበር። እናቷ ላይ ሆኖ በጣም ያሰድባታል። ስራ ባልደረቦቿ እንደው በእኔ አልተገለጸም በደንብ። ስራ ባልደረቦቿ በጣም ያንቋሸሿት። ይሄ ሁሉ የሚያሳየው ምንድነው? ገርሙ ግን በጣም ብልጥ ናት ልጅቷ። ይሄ ነገር ማለት በትክክል እኔ ላይ የነበረ ባህሪ ነው። አይ አለመታደል መጥቶብሽ ነው እኔ ጋር ነበር እኮ ያለች ትታዘባቸዋለች እንጂ በመጥፎ ነገር አታስባቸውም። አልተቀየመቻቸውም። ለምን? ቅዱስ ቁርባን ልትቀበል ተዘጋጅታለች። ዳሞ ደት ነው ያልከኝ በፍቅር ድምፅ ፈለከኝ አልበሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ